በክርስትና ዝሙት ኃጢአት ነው አይደለም? ማነህ ድራው ነው እንዴ? ዝሙት እሱ አልገባኝም። ልጅቷ ምንድነው ብትንቀለቀለው አይባልም እንደዚህ ቃላት ታው እባክህ ተው ቃላቶችን ተዋቸው። ተንቀልቀልተውና የጠየቀህን መልስለት። ዝሙት ኃጢአት ነው አይደለም በክርስትና ድራው? የጠየኩህን ያው ሙሉ ስላልመለስክልኝ አንዴ ልጠይቅህ። ምን መሰለህ አንተ ያው የሰውነት ቅርጽ የሚያሳይ ልብስ ምናምን ልክ ሊሆን ይችላል፣ ግን ፊት እና የሰውነት ቅርጽ ይለያያል። አንደኛ፣ ሁለተኛ ደግሞ ገና ለገና ለአንድ ወንዱ መጠንቀቅ ነው እንጂ ያለበት ለወንድ ተብሎ የሴት ልጅ መብትና ፍላጎቷን መገደብ የለብንም። ገብቶሃል? ለምንድን ነው ወንዱን ልጅ እንዲጠነቀቅ ማድረግ ማለት ምን ማለት ነው? እሱ እኔ ልመልስለት። እሱ ይቅርታ እኔ ልመልስለት። ክርስቲያን ከሆነ ማለት ነው። ክርስቲያን ከሆንክ ቤተ ክርስቲያን ስንሄድ ለምንድን ነው ሴቶች ነጠላ ለብሰን ሻሽ አስረን ሳንኳኳል ረጅም ቀሚስ ለብሰን ምናምን የምንገባው? ለምንድን ነው እስቲ ንገረኝ፣ መልስልኝ። መብቷን ለምን ይጋፋል? እሱ ይመልስልኝ። ቆይ ለምንድን ነው የሚገባው ሰው? ነገርኩሽ እኮ እናቴ። ምንድን ነው የምትይው? ቤተክርስቲያን እና ይለያያል። እሱ ቆይ በአላህ ይሁንብክ በነብይክ እሱ እንዳትመልስ አንተ በመድኃኒዓለም እንዳትይ። ሲጀመር በአላህ በይ ምን ታስመስያለሽ አንቺ? ምንድነው እዚሁ ማናቅናው ነገር ነው ይመስልሽ? ከነሱ ጋር ስለኖርኩ ነው እንጂ ቀየርሽው እኮ እናቴ። ስብሐት ለአብ ለወልድ ለመንፈስ ቅዱስ ሃይማኖትሽን እኮ እናውቀዋለን። መመለስ እንችላለን። የት ነው የምታውቀኝ? መመለስ ይችላል። አንተ ምንድነው እሱ የሚናገረው? ምንድነው ይሄ? ጴንጤ ነው ሲጀመር እምነት የሌለው ከሃጂ። አንተ ከሙስሊም ከክርስቲያን እኩል እያወራክ ያለው ማለት ነው። ተመሳስለ ነው ልንገርህ። እኔ ከሙስሊም ጋር የኖርኩ ሴት ነኝ። ስንት ዓመት ሙስሊም ባትሆኚ እሱ እንደዚህ ፖዚቲቭሊ ሊያወራሽም አይችልም። እስልምና ምን አይጋብዝም። አቤት እሱ አንዴ እሺ፣ አንዴ እንዲናገሩኝ ፈቅደህላቸው ነው? እስላም ብትሆኚ እንድትናገሪ እሱ አይፈቅድልሽም? ምን ማለት ነው? አንዴ እንትን ልበል። አይ እሱ አንዴ መልስልኝ። ይሄ ከላይ ያለው አሁን የገባው ሙስሊም ብትሆኚ አይፈቅድልሽም ማለት ምን ማለት ነው? ይቅርታ እዚህ ቤት ሁሉም ሰው ነፃነት አለው፣ ግን ነፃነታቸው አንድ ገደብ ይኖረው። እንዴ ተናገረኝ እኮ ሄደብኝ። እናቅሻለን። እኔ ታቀኛለህ ነገርኩ እኮ ቤተክርስቲያን አንተ ዝም ብለህ ከሱ ጋር ልጨርሳ እንዴ? ቤተክርስቲያን ስገባ ራቁቷን ነው ወይ ሴት ልጅ የምትገባው? መልስልኝ አልኩት። ክርስቲያን ነኝ ላለው መልስልኝ። ትክክል አይደል? እሱ ራቁቷን አትገባም። ለምንድን ነው የማትገባው ስለው አልመልስ ብሎ ሌላ ነገር ገባ። ታውቃለህ? ለምንድን ነው የማንገባው? መልስልኝ። ጥያቄ አዳምጪ ሰረጋ። ለምን እንደሆነ ልንገርህ። ለምን እንገባለን? ልንገርሽ ለምን እንደሆነ ልንገርህ። ቤተ እግዚአብሔር ራቁት ይገባል? አይ ኖር ነው። ይኸውልህ ምን እንደሆነ ልንገርህ። እግዚአብሔር ብቻ ሳይሆን ጠየቅሽን መልስልሽ። ጠየቅሽ ልመልስ። አንተን ማን ጠየቀ? ከላይ ያለው አሁን የገባው ነው ያልገባኝ። ምን ያው ከሱ ጋር እሺ ይመልስልሽ። እሱ ይመልስልሽ። አንተ ስለገባቱ መልስ እኮ እሱ ይመልስ። ያ ቤተ እምነት ገቢ ግዴታሽ ነው አይደል? ቤተ እምነት ነው። ቤተ እምነት ገቢ አምልኮ ቦታ ነው። ግዴታ መሸፋፈን ካለብሽ መሸፋፈን ነው። እኛም ነጠላ እናደርጋለን አይደል እንዴ? እሷም ጸጉሯን ትሸፈናለች፣ ፊቷን አትሸፈንም አልኩሽ አይደል እንዴ? የኛ እንደዛ ነው። ግን የነሁሱ ግን ግዴታ ነው። ቤትሽም የሰፈርሽም ቢሆን ፊት ነው ደግሞ ያልኩት። ገብቶሻል? ጸጉር አይደለም። ጸጉር ቢሆን እሺ፣ ጸጉር ብቻ ችግር ላይ ነው። ለምንድን ነው ፊት የሚሸፈነው ነው ያለው? ገብቶሻል? እሺ፣ እኔ ደግሞ ያልኩት ግዴታ ነው ወይ ላልከው፣ እኔ ደግሞ ያልኩት ምንድነው እንደ ክርስቲያናነቴ ቤተክርስቲያን ሲሄድ የምለብስበት ምክንያት ሰው ጸሎት እያደረገ ጸሎቱን እኔ እንትን ማለት የለብኝም አይደል? እሺ ጨርሱና ቶሎ አንድ ጥያቄ ነበረኝ፣ በጣም ሜጀር ጥያቄ አልመለሳችሁልኝምና አስጠይቁኝና መውረድም ካለብኝ ልውረድ። ይቅርታ አጠይቁኝ። እሺ ጥያቄ ምንድነው? ኦኬ ብዙ ጊዜ አሁን የሆነ ቦታ እንዲለበሳል የሆነ ቦታ እንዲለበሳል ስትሉ ሰምቻችኋለሁና መሰረታዊ ጥያቄዎች እንቀጥልና ከዚያ በኋላ ከወገብ በታች ምናምን እንቀጥላለን። ለወሲብ አሁን እሷ ምንድነው ይላል እንደያወራ ክርስትና ሃይማኖትን አምላክና ነብያት ያውቁታል ወይ? ይሄ መሰረታዊ ጥያቄ እንቀጥልና ከዚያ በኋላ ትቀጥላለህ። አብሽር ስለ ወሲብ ታወራለህ። አምላክህ እግዚአብሔር በሙሉ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎህ ነው የተከተልከው ወይንስ ከዝም ብለህ ከአባቶች ስላገኘኸው ነው እየተከተልክ ያለው? አይቀጥል
ኦኬ እሱ ጥያቄ የመመለስ አቅሙ የለኝም አክቹአሊ። እሺ ዝም ብለህ ነው የምትከተለው ማለት ነው? ስላለባበስ አይደለም፣ ስላለባበስ ጥያቄ ልጠይቅ ግቦት። ዝም ብለህ ነው የምትከተለው ማለት ነው ሃይማኖትህ? ጥያቄ ልጠይቅ እያወኩ ነው ያለሁት ገና። እሺ በቃ ተመርከታች ያቀል ነው ካለ ይቀጥል። ሁሉ ነገር አላህ ቀድሞ ወስኖታል፣ ጽፎታል። ለባሪያ ምንም አይነት ነፃ ምርጫ ፍቃድ የለውም የሚሉ ሰዎች ናቸው። እነዚህ ስህተት ነው። ሁለቱም እነዚህ ሙስሊሞች አይደሉም። ምክንያቱም ግልጽ የሆነ ቁርአን እየተጻረሩ ያሉት للعبد مشيئة واختيار لقوله سبحانه وتعالى وما تشاءون إلا إن شاء الله أثبت الله سبحانه وتعالى المشيئة لعباده فمن نفى ذلك فهو كافر بنص هذه الآية. ይሄ ነው እንደተቃላይ ነገራቶች አላህ Subhanahu Wa Ta'ala ተልገበነት የለውም ሳይሆን ቅድመ እውቀት አለው በዚያ ላይ። ነገር ግን እነዚያ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለኛ እነዛ ምርጫ ፈቃድ ሳይሰጠን እንደሚሆኑ ስለሚያውቃቸው ደግሞ የጻፋቸው ነገራቶች አሉ ነው የሚባለው። ከነዚያ መካከል ምሳሌ ልስጥሽ እንድትረጂ። አላህ በእኛ ላይ የወሰናቸው ነገራቶች አሉ፣ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን ማለት ነው የወሰናቸው ነገራቶች አሉ። ከነዚያ መካከል ለምሳሌ አንደኛው ምንድነው? አንቺ ሴት መሆንሽ አንዴ የሚወተና ናቸው። ሴት እንድትሆኝ አላህ ሲቀደር ጊዜ ምርጫ ሰጥቶሻል ወይስ በራሱ ነው የወሰነው? በራሱ ነው የወሰነው። በራሱ ነው የወሰነው። አንቺ ጥቁር ወይንም ቀይ እንድትሆኝ ሲወሰን ሲቀድረው ይሄን በራሱ ነው የወሰነው ወይስ ምርጫ ሰጥቶሽ የትኛውን ትመርጫለሽ ብሎ አስመርጦሽ ነው? በራሱ ነው። አንቺ ረጅም ወይንም አጭር ስትሆኝ ጊዜ አላህ ራሱ ነው ይሄንን የወሰነው ወይስ ለአንቺ አስመርጦሽ ነው? ምርጫ ሰጥቶሻል በዚህ ነገር ላይ? በራሱ ነው። በራሱ ነው አይደል? አንቺ ኢትዮጵያ መፈጠርሽን አላህ የት ልትጠርሽ? ኢትዮጵያ ይሻልሻል ሳውዲ ብሎ አስመርጦሽ መርጠሽ ነው ወይስ በራሱ ነው የቀደረውና የወሰነው ኢትዮጵያ እንድትፈጠሪ? በራሱ ነው የወሰነው። አየሽ፣ ራሱ የወሰናቸው ለእኛ ነፃ ምርጫ ፍቃድ ሳይሰጠን ማለት እንደዚህ አይነት ነገራቶች ናቸው። አሁን እዚህ ቦታ ላይ ታዲያ ራሱ በወሰነው ነገር ነገ የትንሣኤ ቀን በእነዚህ የቀጣዩ ዓለም ዕጣ ፈንታሽ በዚህ አይወሰንም። ራሱ በወሰነው ነገር ላይ ይሄ ጀነትም ጀሃነምም አያስገባሽም ነው። ነገ የፍርዱ ቀን ከፊቱ አቁሞ በእነዚህ ነገራቶችም አይተሳሰብሽም ነው። ምክንያቱም ራሱ ነውና ኃላፊነትና መፍረድ ራሱ ከወሰነው። ለምን የጻድቆች ሀገር የሆነችዋ መካ ላይ አልተፈጠርክም ብሎ ሰው ላይ አይተሳሰበው። ራሱ ነውና የወሰነው። ለምን ረጅም ሆንክ፣ ለምን አጭር ሆንክ፣ ለምን ጥቁር፣ ለምን ወንድ፣ ለምን ሴት አይጠይቀንም። ሁለተኛው ነገር ደግሞ ለእኛ ነፃ ምርጫ ፈቃድ ሰጥቶ የተወልን ነገራቶች አሉ። በእነዚያ ላይ ቅድመ እውቀት ብቻ ነው ያለው። ቀድሞ ጻድቅና ኃጢአተኛ እንድንሆን አልወሰነም። አላህ Subhanahu Wa Ta'ala እኩል አድርጎ ነው የፈጠረው። ገብቷችኋል? ከዚያ በኋላ ግን በምድር ላይ የምናደርጋቸው ነፃ ምርጫ ፈቃድ ሰጥቶ ትቶናል። ያ ነው። ስለዚህ ከነዚያ መካከል ለምሳሌ ሶላት መስገድ ጽድቅ ነው አይደለም? ጽድቅ ነው አይደለም? ያ ሶላት መስገድ ጽድቅ ነው። ምክንያቱም ያልተጠበቀ ነገር ነው። ሶላት እንድትመርጪ ይሄንን አላህ Subhanahu Wa Ta'ala አስገድዶሽ ነው ወይስ ምርጫ ሰጥቶሽ አንቺ ያንን ምርጫውን አንብበሽ በቃሉ ላይ በመጽሐፉ ላይ ብሰግድ ያዋጣኛል ብለሽ ነው እየሰገድሽ ያለሽ? መርጠሽ ነው አይደለ? በምርጫሽ ነው። እሺ ከኃጢአት የምትርቂው ከመዘሞት የምትርቂው አላህ Subhanahu Wa Ta'ala አስገድዶሽ መጀመሪያ ጽፎብሽ ነው ወይስ አይ ይሄ ዝሙት ኃጢአተኝነቱን አሳውቆሽ ምርጫ ሰጥቶሽ መርጠሽ ነው የራቅሽው? መርጬ ነው የራቅኩት። አይሽ አይደለም? በእነዚህ ነገራቶች ነው አላህ Subhanahu Wa Ta'ala ምርጫ የሰጠን ነገራቶች አሉ። ጽድቁንና ኃጢአቱን እንድንለይ መጽሐፍ አወረደ፣ ነብያት ላከ፣ አሳየን። እሱ ያውና ይሄ ጽድቁ ነው ይሄ ኃጢአቱ ነው ብሎ ነገረን። ከዚያ መርጠን እኛ እንድንኖር በምድር ላይ እነዚህን ነብያትና መጽሐፍቶችን አወረደልን። መርጠን እየኖርን ነው አሁን ያለነው። ገብቶሻል? ስለዚህ ነገ የትንሣኤ ቀን በምንቀሰቀስ ጊዜ በእነዚህ ነው የሚተሳሰበው። በምድር ላይ ነብይ ልኬልህ ነበር፣ መጽሐፍ አውርጄልህ ነበር፣ ስለ ጽድቅም ገልጸውልሃል፣ ስለ ኃጢአትም አስረድተውሃል። ጽድቁን እንድትመርጥ አዝዣለሁ፣ ኃጢአቱን እንድትጠነቅቅም መክሬሃለሁ። በዚህ ህግና ስርዓት ሄደሃል አትድኪም ተብሎ ሰው የዛን የሚተሳሰበው አምላክ አላህ በዚህ ነው ነፃ ምርጫ ፈቃድ ሰጥቶ በተወል ነገራቶች እንጂ ራሱ በወሰናቸው በመጀመሪያዎቹ በፍጹም አይጠይቀንም። በእነዚያ እንደውም በእነዚያ አካለ ጎደለነት የደረሰበት ሰው ካለ ይመነዳል። እንደውም ከታገሰ በዚያ ነገር ላይ ይብሻል አይደል?
እና ስለዚህ አምላክ የሚተሳሰበን በዚህ ነው። ስለዚህ አምላክ ነፃ ምርጫ ፈቃድ ሰጥቶ የተወልን ነገራቶች አሉ። ነፃ ምርጫ ፈቃድ ሳይሰጠን በራሱ ወስኗቸው የጻፈብን ነገራቶች አሉ። የመጀመሪያዎች ስለዚህ አላህ ቀድሮብኝ ከሆነ ለምን ይጠይቀኛል የሚለው ጥያቄ ለመጀመሪያው ነው መልስ የሚሆነው። የመጀመሪያው አዎ አላህ ጥቁር እንድትሆን ወስኖብህ ከሆነ ለዚህ ላይ አይጠይቅህም። አብሽር አጭር እንድትሆን አይጠይቅህም። ኢትዮጵያ ላይ መፈጠርህን አይጠይቅህም። ልክ እንዲሁ አካለ ጎደሎ መሆንህን በዚያ ፍጥር አይጠይቅህም። ይወሰቻለ ከጊዜ በኋላ አካልህን ብታጎድል ትጠይቃለህ? አትጠይቅም? ትጠይቃለህ። በራስህ ፈቃድ አይንህን ብታወጣ ይሄ አንተ ፈቃድ ነውና፣ በራስህ ፈቃድ ራስህን ባህር ውስጥ ብትከት ይሄ አንተ ፈቃድ ነውና። ግን አምላክ በሆነ ነገር ላይ አድርጎ ቢፈጥርህ በራሱ ፈቃድ ጃለ ጆሮ ቢፈጥርህ እዛና አይጠይቅህም ፈቃድ። ግን ከጊዜ በኋላ ጆሮህን ብትቆርጥ ያንተ ፈቃድ ነው እሱ። በዚህ ትጠይቃለህ። እና ይሄን ይመስላል ባለ አንዳንድ ሰዎች ይደግሳሉ ሙስሊሞች። ከዛ እርስ በርስ ጓደኞቻቸውን እየጠሩ ደግሰው ልጆች እንዲደሰቱ በማለት ያበላሉና ኬክ ምናምን ዳቦ፣ ቡና፣ ሻይ እያፈሉ ይህን ነገር ደግሞ ይቻላል አይቻልም የሚል ወሬ ሰማሁ። እንዴት ነው? ችግር የለውም። ህፃናት ልጆች በምድራዊ ህይወታቸው በሚኖሩ ጊዜ በትምህርት ቤት ሊሆን ይችላል፣ የትኛውም ስፍራ ላይ ከአምልኮ ጋር ባልተያያዘ ነገር እነሱን ለማስደሰትና ለማበረታታት በማለት እንዲህ አይነት ግብዣ ቢደረግላቸው ማለም يقصد به التعبد لله سبحانه وتعالى فليس عليه شيء አላህን ለማምለክ ኢባዳ ተብሎ እስካልታሰበበት ድረስ የሚገናኝ ነገር አይደለም። ችግር የለም። እሺ ጀዛከላህ ኸይር። እሺ ወያኩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቴዲ ኮሜንት ላይ ይጠይቃል። ሁሱ ሌላ ላገባ እና 300 ቁባቶች የእግዚአብሔር ሰው ንጉስ ሰለሞን መጽሐፍ ቅዱስ ላይ እንደዛ ያግብታል። አሜን ነው። ሁለት ብቻ ለምን ይሰሩላል? ሁለት ብቻ 700 አድርጋችሁ አይ እሺ ጥያቄ አለ ቀጥል። እሺ እሱ የኔ ጥያቄ ማለት ነው። እሺ ቤቴ ያኔ ኢትዮጵያ ሆኖ ከሌላ ሴት ጋር ሚስት የለኝ ምናምን እያለ ያወራ ነበርና ያኔ ሲጀናጅን ምናምን አጋጣሚ እኔ ደግሞ ሰማሁኝና ያኔ በዚህ ተጣላን ማለት ነው። ሚስት የለኝም ብለሃልና እኔ ካየለህ ምናምን አልኩት። እንዴት ይታያል? ሚስት የለኝም ያለ ሰው ለሁለት ይከፈላል ንግግሩ። አንደኛ ኒካህ ለማውረድ አስቦበትና ነይቶበት ከሆነ ኒካሁ ይወርዳል። ነገር ግን ሚስት የለኝም ያለው እቺኛዋን ለማሳመን እየዋሸ ከሆነ እንደ ውሸት ይቆጠራል እንጂ ኒካህን አይወርድም። ውሸት ወንጀል ነው። ወለዚያ ተውበት ሊያደርግ ይገባዋል። አይዋ እኔማ ስጠይቀው ያው ሰይጣን አሳስቶኝ ምናምን ነው እንጂ ላገባት አይደለም ምናምን ይቅርታ ምናምን አለኝ። ሰይጣን አሳስቶኝ አሪፍ ማምለጫ ነው። እሺ ማንኛውም ከዚህ ከወንጀል ተውበት አድርግበት። አይ ዋሽታል ለውሸት ተውበት ያድርግ። ኒካሁ ግን አይወርድም። እሺ طيب جزاك الله خيرا. وياك. እሺ اشتياك عليك. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ አንድ ሰው ጀናባ ሳይሆን ወይም የወር አበባ ሳይሆን ከአንገት በታች ሻወር ወስዶ ሶላት መስገድ ይችላል? ወዱ ሳያደርግ አይቻልም። ከአንገት በታች ዝም ብሎ ስለታጠበ ብቻ ወደ አይሆንም። እሱ ያው ወዱ ማድረግ አለበት። ኦኬ። ሌላኛው ጥያቄ ደግሞ ለምሳሌ አረብ ሀገር ያለና
መዳም አልፈልገውም ያለችን እቃ ወይም ለምስኪን ምናምን እሷ የማትፈልገውን እቃ መውሰድ ሐራም ነው ያለ እሷ ፍቃድ? አስፈቅዷት ንገሯት። ለማዳም የማይፈልገው አልፈልገውም ብላ ያንን ነገር ለተጠላው ከሆነ ችግር ለማሰር ትችላላችሁ። አልፈልገውም ብላ ግን ለሆኑ ሰዎች እሰጣቸዋለሁ ብላ ለድሃዎች እሰጣቸዋለሁ ብላ ያስቀመጠችው ነገር ከሆነ አስፈቅዷቸው። ከማንም በላይ የሚገባው እነሱ ጋር ላለ ሰው እንደሆነ ያውቃሉ እነሱ። ስለዚህ እንዲያሏቸው ንገሯቸው። ኦኬ ባረከላሁ ፊክ። ሌላ ጥያቄ አለክ? የሚጠይቅ ካለ ይጠይቅ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ ማለት ነው ጥያቄ አለኝ። ለሰው ማለት ነው ብር ስጡልኝ ብዬ ከዛ ያንን ብር ማለት ነው ያንን ሰው ሰጡ ሆይ ብዬ ስጠይቅ አልሰጡኝም አሉ። ከዛ እንደገና ይሄንኛውን ደግሞ ስጠይቅ ሰጥቻለሁ። በኋላ እንደገና ደውዬ ሁለቱን አገናኘኋቸው ማለት ነው። ከዛ ሳገናኛቸው አይ ብሎ መለሱልኝ ማለት ነው። እነዛ እንትን ያሉት ይሄ ነገር ያኔ እኔ አሁን አባስ ማን ነው? ምንም የለብሽም አንቺ ራስሽ ልክ ነው። ያንን ስትወስጡ ብትሰጣቸው አጣራሽ ነገሩ ከዛ ወደ አንቺ ተመለሰ። አይ ችግር የለም። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እሺ ጥያቄ ነበረኝ ልጠይቅ። እሺ የሰው ልጅ ሲህር የተደረገበት የጅንና የሰውን በምን ነው የምንለየው? የምንለይበትም ቁርአን ነው፣ መድኃኒቱም ቁርአን ነው እኮ። የጅንን በውስጡ ያለው ቁርአን በምንቀራበት ጊዜ በውስጡ ያለው ሲህር ነው ወይንስ ጅን ነው የሚለውን ማረጋገጥ እንችላለን። በውስጡ ያለው ጅኒ ይናገራል። የራሱ መጥቶ ከሆነ ያዘው እኔ ራሴ ጅን ነኝ ይላል። እሱ ደግሞ ከጠንቋይ ዘንድ ተልኮ ከሆነ ሲህር እንዳደርጉ በሰውነት ውስጥ የዛኔ ሲህር አድርጌበት ነው ብሎ ይናገራል። ስለዚህ ለዚህ ለሁለቱ መፍትሄ ቁርአን ነው። ቁርአን ከቀራችሁ በኋላ ጅን ከሆነ ውጣ ትሉታላችሁ፣ ይወጣል። ሲህር ያደርጉ ከሆነ ሲህሩ በምን ላይ እንደተደረገ የት እንደተደረገ ታጣሩትና በግጭት ጊዜ በበርሱ ላይ ብዙ ውሃ ማፍሰስ እና በዚያ ይበላሻል። ከዚያ በኋላ ከሰውነቱም ላይ ውጣ ትሉታላችሁ። ይሄ የሚቀረው ቁርአንስ እሱ ነው። ለዛ ሰዓት ምንድን ሩቅየተ ሸርዕያ ብለሽ ዩቲዩብ ላይ ሰርች አድርጌ ይመጣልሻል። በተለያዩ ቃሪዎች ጅን ላይ የሚቀሩ የአናቅጾች ይታወቃሉ። እነዚያ የሱረቱል በቀራ መጀመሪያ እዚያው ተበዑ ማ ተትሉ ሸያጢን ከዛ ወኢላሁኩም ኢላሁ ዋሂድ ከዛ በኋላ አያተል ኩርሲ ከዛ በኋላ አመነ ረሱል ከዛ በኋላ ቢዳየት ሱረት አልዕምራን ከዛ በኋላ ሸሂደ አላሁ